ብለሽ ተዋሻለሽ? እንደዚህ ለእናትሽ ስትይ ሌላ ሰው እናት ቃል ትበያለሽ? ይቅር በለኝ አምላኬ። እውነቱን ብናገር እናቴን ይገሉብኛል። በዛ ላይ ሰላም ብነግራትም አታምነኝም። ቃልና በኃይሉ በተንኮላቸው ያሳምኗታል። እንደዚህ የምትሰቃዩ በእኔ ምክንያት ነው አይደለም? በጣም ይቅርታ። በእኔ ምክንያት ሊሆንሽ ሁሉ ቆይ ምን እየሆናችሁ ምንድን ነው? አንቺ ቤት የለቀሽ ውጭ ልብዬሻል ነበር እንዴ? ይቅርታ ሰላም። የባይሉን ፍላሽ ብሌን ሳትሆን እኔ ነኝ የሰረኩት። ምን? የልጄ ክፍል ገብተህ ፍላሹን የወሰድከው አንተ ነህ? አዎ እኔ ነኝ። እንደ ልጄ ስላየው እንደ ልጄ አይቼ ቤቴ ስላስገባው በጣም ይቅርታ ሰላም። ፍላሹን የግድ መውሰድ ስለነበረብኝ ነው። አንቺስ ብትሆኚ እኔ ነኝ የወሰድኩት ብለሽ እንዴት ትደብቂለታለሽ? በጣም ይቅር። አንዱ ውሸት ዋሾ ብለሽ ነው እንደዚህ የምትናፋረቂው? እባክሽ ተይኝ። ምን ታካብጃለሽ? ውሸት ብርቅሽ ነው እንዴ? እና ወይስ ለመጀመሪያ ጊዜ ነው ያሸሽው? ቃል በእናትሽ ተይኝ። ምን አይነት ስሜት እንደሚሰማኝ አይገባሽም። ሰላም እኮ የሚገባት ሰው አይደለች። እኔ ዋሽቻት እንኳን ለእኔ ትጨነቃለች። ለእናቴ ብር ሰጠች። ይሄ ገንዘብ ህሊናን የሸጥኩበት የእርክሰት ብር ነው። የእርክሰት ብር? እሺ ያ ጻድቅ። እንግዲህ አንቺ ጻድቋ ካልጠቀመሽ እኛ ኃጢአተኞች እንወስደዋለን። ተይኝ በቃ። ከኔ ምንድን ነው የምትፈልጊው? ያለኝን ሁሉ ወሰዳችሁ። ውሸታምና ቃላባ ያስደረጋችሁኝ። ያውም እንደ ልጅ በምታምነኝ አንድ እናት። ሰላም ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ ያደራ ድራማ ዛሬ ምን ተፈጠረው የሚለውን እንግዲህ አንተ ነው አይደለም እንደዚህ አደረኩ ብሎ ባይሉ ጠየቀው። ነገር ግን እኔ ምንም የማውቀው ነገር የለም፣ ፎቶን አንስታችሁ ለብሌን የላኳችሁት እናንተ ናችሁ አይደለም ብሎ ከነሱ ጋር ጥል ውስጥ ይገባል ዳጊ ማለት ነው። ዳጊ በተደጋጋሚ ብሌን ይቅርታ ጠይቋት ነበር። ብሌን ግን በጭራሽ ይቅር አይደለም እስካሁን ስትጫወትብኝ ነበር በማለት ተናዳባታለች ማለት ነው። እጅግ በጣም የምትወደውና የምታምነው ዳኒ ነገር ግን ከኋላ እናቷ ሳሰቃይ ስለነበረው ስለዚህ ፎቶ ነገር በደንብ እንድታብራራልኝና በደንብ እንድትነግረኝ እፈልጋለሁ ብላ ጠየቀች። እሱም የምናገሩ ነገር ጠፋበት። ይሄ ይሁን ተብሎ እኔና አንቺ ለማጣላት ያደረጉት ሴራ ነው። አዎ በእርግጥ ልክ ነሽ፣ እናትሽን እንዳግት ትዕዛዝ ተሰጥቶኝ ነበር። እሱን ያደረኩት አንቺን አደጋ ውስጥ እንዳትገቢ ብዬ ነው፣ ምክንያቱም አንቺን እንደሚጎዱ አስፈራሩ ብላ ነገራት። ነገር ግን ይሄ ምንም መፍትሄ ሊሆን አይችልም። መናገር ትችል ነበር፣ ብትነግረኝ ይቀለኝ ነበር። እነግርሻለሁ ያልኩት እኮ እሱን ነበረ። ለወራሽ የማወራሽ ነገር አለኝ ብዬሽ አልነበረም እና ይሄን ነበር ልትነግረኝ የነበረው። እንዲህ ምን አይነት ድፍረት ነው ብላ በጣም ተናዳ ጥላው ሄደች። ነገር ግን ዳጊም ይቅርታ ቢጠይቅም ይቅርታ ላታረጉለት ፈቃደኛ ነው። ይህንን ያደረገ መቼም ባይሉን እኔና አንቺን ለማጣላት ብሎ ባይሉን አውቆ እናትሽን ስለፈታው አውቆ ለማጣላት ብሎ ነው ፎቶ የላከልሽ እያላት ነበር። ምንም ቢሆን ግን አድርጋን እናቴን አሳቃይታል በማለት ብሌን እጅግ በጣም እየተከፋችና እያለቀሰች ተናገረችው። ነገር ግን ብሌን ይቅርታ አድርግልኝ፣ አዎ አድርጋለሁ፣ ነገር ግን ያዳንኩትም ጭምር እኔ ነኝ እናትሽን ይዤልሽ የመጣሁት። አዎ እኔ ደጋ ውስጥ ገብቼ እሷን ላድንች እያለሁ ቢሆንም ግን አውቄ አልነበረም እንደዚህ ያደረጉት። እኔ ክፉ አይደለሁም ጨካኙም አይደለሁም እያላት ነበር። ነገር ግን ብሌን በጭራሽ ይቅር አይደለም፣ በጣም ልቤ ሰብራል፣ ታውቃለህ ሌላ ሰው ቢጎዳኝ ይሻለኝ ነበረ በማለት እጅግ በጣም ትናደዳለች። ይህን በደንብ አድርጋ አብራራኝ፣ ታውቃለህ መጥቼ አንተ ነበር ስሜቴን ወይም ደግሞ እናቴ ጥፋቱን ነግሬ ስታባብለኝ ነበር። ነገር ግን እናቴን ያስካት አንተ ነበር። ይሄናል ምን አይነት ጭካኔ ነው ብላ በጣም ተከፍታ በምሬት ስታናግረው ነበር ማለት ነው። እሱም አዎ አጠፍቻለሁ እባክሽን ይቅር በይኝ ብሎ በተደጋጋሚ ይቅርታ ቢጠይቃትም ነገር ግን ብሌን እጅግ በጣም አመራለች ማለት ነው። መቼም ይቅር አይደለም፣ አሁን ብቻዬን ተወኝ፣ ብቻዬን መሆን እፈልጋለሁ፣ በቃ ሄድልኝ
ትለዋለች። እሺ ይሄን ፎቶ አውቆ ባይሉ ነው የላከሽ፣ እባክህ ባይሉ ነው የላከ ብላ እንግዲህ ቃል ደግሞ አውቃ እንድጣሉ ስለምትፈልግ አብሮ እንዲሆኑ በጭራሽ አትፈልግም። ምክንያቱም ዳኒን ለራሷ ትፈልጋለች ቃል ማለት ነው። ነገር ግን ይህንን አጋጣሚ ተጠቅማ እሷን ለማናደድ እና ለምድሮም ያላቅምሽ ነው የተንጠራራሽ፣ በጭራሽ ዳጊ ላንቺ አይገባም፣ አንቺ እኮ ተራገረልሽ በማለት ልታንቋሽሽ ስትሞክራት ነበር ማለት ነው። የፈለግሽውን መናገር ትችያለሽ፣ አንቺ ማን ስለሆንሽ ነው የልሽ ቃል እጅግ በጣም ተናድጃለሁ፣ ስለዚህ ንዴን አንቺ ላይ እንዳልወጣ ዞር በይልኝ ካፊቴ ትላታለች። እሷ ደግሞ ትሰሚኛለሽ፣ ከበልሽ ጥርግ ማለት ትችያለሽ፣ አንቺ ሂጂና ያቺ ድሃ እናትሽ ጋር ሄደሽ ማልቀስ ትችያለሽ ብላ አመነጫጫ አባረረች። ዳጊ ግን በጣም ጸጸተ በማድረጉ በጣም ጨነቀ። አሁን ብሌን ተናዳ ስለነበረ እየሮጠች እናቷ ጋር ሄዳ ስትጠይቃት ነበር። እማዬ የተፈጠረውን ነገር ምን ነበር ንገሪኝ እያለቻ ስትጠይቃት ልጄ አዎ የተፈጠረው እሱ ነበረበት፣ ነገር ግን ያዳነኝ እሱ መሆኑን አትርሺ። አንቺን እኮ ሌላ ቦታ ልወስድሽ ነበር እና እኔ ባልመጣ ኖሮ አንቺን አደጋ ውስጥ ያስገቡሽ ነበር እና እሱ በመኖሩ ተርፋለሁ እያለች ነገረቻት። ነገር ግን ቢሆን እማዬ እያለቀስኩ እኮ ስለ አንቺ ስነግሮ ነበረ፣ ነገር ግን እሱ ልነግረኝ ፍቃደኛ አልነበረም። ታዲያ ለምን ብላ በጣም በንዴት ስታናግራት ነበር። እሺ ብሌኔ ተረጋጊ፣ በቃ አሁን አልፏል፣ ያለፈ ነገር ነው። እናም ተንበርክኮ ይቅርታ ጠይቆኝ ይቅር ብያለሁ እያለቻት ነበር። ጥፋቱን አምኖ እኮ መጥቶ ይቅርታ ጠይቆኛል እኮ እና ማን እንዳዘዘውም ተናግሯል። ስለዚህ እባክሽ ልጄ አጨክኝበት ይቅር በይው እያለችው ነበር። ነገር ግን እማዬ አንቺ ይቅር ብለሻል፣ እኔ ግን እናቴ መቼም ቢሆን ይቅር አልልም። ዳጊ እያለቀስኩ እያየኝ ነው የዋሸኝ ካዳኝ። እናም አምን ነበረ ጥሩ ጓደኛዬ ጥሩ መካሪ ብዬ ነበር። እሱ ግን ከኋላ አንቺን ለመጉዳት ሞክሯል። ስለዚህ መቼም ይቅር አልለውም በማለት እያለቀሰች ነገረቻት። ነገር ግን እባክሽ ተረጋጊ፣ ዋና ተጫዋቹ ዋና እኛ እንድንጎዳ የምፈልገው ባይሉ ነው ያዘዛቸው እና በአንቺ አስፈራርቶ እንደነበረው ዳጊ ነግሮኛል። ግን ካሁን በኋላ በጭራሽ ላምነው አልችልም። በጣም አመኘ ጥሩ ጓደኛ አግኝቼዋለሁ ብዬ ውስጤ ሲከፋኝ ስደሰት ለሱ ነበረ እኮ የምነግረው። እሱ ግን አውቆ ተጫወተብኝ። ካሁን በኋላ ለሱ እምነት አይኖረኝም በማለት ዳጊ አዎ አጥፍቻለሁ፣ ጥፋቴን አምናለሁ፣ ልነግርሽ ነበረ። ነገር ግን ባይሉ ቀደመኝ፣ አውቆ ፎቶ አንቺን ለማጣላት ነው እንደዛ ያደረጉት። እኔ እባክሽ ይቅር በይኝ እያላት ነበር። እናም ግን እሷ በጣም አመራለች፣ እጅግ በጣም ተናደደች፣ እየተከፋችና እያዘነች ነበር። እና ምን ማድረግ እንዳለብኝ አላቅም። አሁን ግን ለተወሰነ ጊዜ ብቻ መሆን ፈልጋለሁ እያለች ፎቶን እያየች ማልቀስ ጀመረች ማለት ነው። ነገር ግን ዳኒ ዳረጋጋትና ለባብላት ቢሞክሩም ነገር ግን እሷ እጅግ በጣም ተከፍታ ስለነበረ ምንም ብፈጠር አሁን እኔን ባይሉ ያው ብዙ ጊዜ አስፈራርቷት እንደሚገላት በእናቷ እንዳስፈራራትና ስለነሱ ምንም ነገር ማውራት እንደማችል ነገራት እና እሷም እሺ ምንም ነገር አልናገርም ብላ ቃል ትገባለች። እናቷ አደጋ ውስጥ ስለነበረው ባይሉ ምንም ነገር ትንፍሽ ብትይ ለሰላምዬ እገልሻለሁ በማለት እሷ ሳስፈራራት ነበር። ይህንን ቃልም እንግዲህ ሰላም ልጅ አይደለችም እንዳልሆነች እያወቀች ነገር ዝም ማለት መረጠች። ምክንያቱም እናትሽን ያቺ አሳዳጊ እናትሽን የምትፈልጊ ከሆነ አፍሽን ብትዘጊ ይሻልሻል፣ አለዛ ግን ባይሉ ምን ያህል ድረስ እንደሚሄድ አይተሻል። በተኛሽበት አፍነው እንደሚገልሽ እርግጠኛ ነኝ። ስለዚህ የምትናገሪ ነገር እያሰብሽ ተጠንቀቂ ብላ አስፈራረቻት እና ብሌን አማራጭ ስለነበራት ዝም ማለቷ መረጠች ማለት ነው። ዳኒ እንዴት አድርጌ ነው ብሌን እቅር እንደምትለኝ ተስፋ አድርጋለሁ፣ ግን እንዴት አድርጌ ነው እቅር እንድታረገኝ የማደርጋት እያለ ሳስብና ሳሰናስል ነበር። ከእናቱ ከብሌን እናት ጋር ባወራም አሁን ብሌን በጣም ተናዳባለች። ባይሉ ጋር ይገናኝና አንተ ነው እንደዛ ያደርኩ? አዎ አድርጋለሁ። ስለዚህ እኔ መካድ ምን ማለት እንደሆነ አሳያለሁ። እልቁንስ አርፈ ብትቀመጥ ይሻላል በማለት ባይሉ በድጋሚ መዛትና ማስፈራራትን ቀጠለ ማለት ነው። ነገር ግን ዳኒ ያደረግከውን ነገር በሙሉ እንዲሁም ኮምፒውተር ላይ ፍላሹን እንዳስተላልፈውም ጭምር እየዛተበት ነበር ማለት ነው። ሰላምዬ ብሌኔ ምንድነው እሹ? እኔ እንደ ልጄ ነው የማይሽ፣ እንደ ሰራተኛ ሳይሆን እንደ ልጄ ነው የምወድሽ። ምንም ነገር ብፈጠር ምንም ነገር ባስከፋሽ እኔ መናገር ከኔ ጋር ማውራት መጫወት ትችያለሽ ብላ ነገረች። አንቺ እንደ ሰራተኛ ሳትሆኚ እንደ ልጄ ነው የማይሽ።
ላንቺ ያለሽ ስሜት ልዩ ነው በማለት ስትነግራት ነበር። እናቴ እንዴ እናትነት እኮ ለእኔ ነው እንጂ ለእሷ አይደለም። ስለዚህ ሰራተኛ ይሄናል አታቅርበት እያለቻት ነበር። ነገር ግን ቃል እባክሽ ለንግግርሽ ልከት ኖርሽ የምትናገር እያሰብሽ ብሌን ትንሽ ልጅ ነች። እንደምታይ እህትሽ ልትሆንሽ ትችላለች። እንደ አንቺ ነው የሚወዳት። ስለዚህ እሷን መጥፎ ነገር እንድታናገር እንድትነግራት ወይ እንድታስከፋት አልፈልግም ትላታለች። ነገር ግን ዳጊ በተደጋጋሚ ይቅርታን ብትጠይቅ ይቅርታ ማድረግ እንደማትፈልገው ደጋማ ነግራለች ማለት ነው። ነገር ግን ምንም ቢሆን እባክህ ብላ በተደጋጋሚ ብለምንም ዳኒ እና ምንድነው አስከፍቶሻል እንዴ ምን ተፈጠረ ብላ እየጠየቀቻት ነበረ። ሰላምዬ አይትዬ ምንም አልተፈጠረም ሁሉ ነገር ሰላም ነው። ምን ነው ከዳኒ ጋር ተጣላችሁ እንዴ? ያው ትቀራረባላችሁ ጓደኞች ናችሁ ብዬ ነው። ለእናትሽ ነው የፈለግሽን ነገር ልትነግሪኝ ትችያለሽ፣ አትፍሪኝ ንገሪኝ ስትላት አይ ምንም ነገር የለም ያው ትንሽ ከባድ ነው ብቻ ምንም ነገር የተፈጠረ ነገር የለም እትዬ አታስቢ፣ ምንም ነገር ቢፈጠር እነግርሻለሁ እያለቻት ነበር። ስትከፊና አይኖችሽ እንባ ሲሞላ ማየት አልፈልግም። አንቺ ጥሩና መልካም ልጅ ነሽ፣ እናም ቆንጅዬ ነሽ። ከዛ የተሻለ ብዙ ነገር ገና ብዙ ነገር ይጠብቅሻል፣ ብዙ ነገር ታልፊያለሽ። ራስሽን ጠብቂ፣ ስትከፊ ማየት አልፈልግም እያለቻት ነበር። እና ብሌን ደግሞ እሺ ብላ ስትሰማው ቃል ይህንን ስትሰማ እጅግ በቅናት ትናደዳለች። ምክንያቱም ብሌን እጅግ እናትና ልጅ መሆኗ ውስጣቸው እየነገራቸው ነበር። ነገር ግን ይህን ስታይ ቃል እጅግ በጣም ትበሳጫለች፣ ትናደዳለች። ምክንያቱም ለብሌን ለዚች ገረድ ያለሽን ለእኔ ያለሽ ስሜት አንድ አይደለም። ስለዚህ እሷን እጅግ አብልተሽ ተወጃታለሽ አይደለ እያለች ነበር። ቃል የምትናገርን እያሰብሽ አንቺ እኮ ልጄ ነሽ፣ የልጄ ነሽ። ታዲያ ቃል ደግሞ ብሌን ምን አድርጋሽ ነው እንደዚህ የጠላሻት? ለምንድን ነው እንደዚህ የጠመድሻት? ምን አድርጋሽ ነው እያለቻት ነበር ማለት ነው። እዛን ግን ውስጧን ጎርታት ነበር። ሞሸት ዛሬ አዲስ ነው እንዴ ብርቅሽ ነው እንዴ እያለቻት እሷን ለማናደድ እየሞከረቻት ነበረ ቃል ማለት ነው። ብሌን ግን በዳጊ ተናዳ ስለነበረው ባቸውን ራሷን ለመቆጣጠር እየሞከረች ነበር። ምክንያቱም ያየችውና ዳጊን እጅግ በጣም ታመኑና ተወደውም ጭምር ነበረ። ከምንም በላይ ሁሉ ነገሯ ስከፋት ስትደሰት የምትነግረው ለሱ ነበር። ነገር ግን እናቷን እንደዛ ካደረጋ በኋላ እጅግ በጣም አዘነች። እሷ ለሷ ብሎ ነበር እንደዛ አደረገ። ነገር ግን አንቺ እንዳትጎጂ ብዬ ነበረ እዚህ ውስጥ የገባሁት እባክሽ ይቅር በይ ብሎ ለመናት። ነገር ግን መቼም ይቅር አልልም ብላ ተወችና ጥላው ሄደች። ዳጊ ግን እባክሽ ፈገግ በይ እስቲ አውሪኝ እያለ ሊነግራት ፈልጎ ነበር። የምነግርሽ ነገር አለን ብላኝ ነበረ እስቲ ንገሪኝ ምንድን ነው ብላ ስትጠይቀው እንዳጋጣሚ ድንገት በር ስንኳኳ በሩን ከፍቼ መጣው ከዛ ትነግረኛለህ አለችው። ስትከፍተው የመጣለት ፖስታ ያልጠበቀችው ነገር ሆኖ ተገኘ ማለት ነው።